ክብር ለእግዚአብሔር ይሁን። በአራቱም ያላችሁ ቅዱሳን በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌ አርፈኒረ ከንጅርተን ቁልቁሎኒ ነጋን ሲኒፈተው ነጋን ጎፍታ ኬኛ ኢየሱስ ክርስቶስ እንዱማ ኬሰን ይወጅነተው የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ዛሬ እግዚአብሔር ወዶና ፈቅዶ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጃለለሳፍ ፈረዋቀዮቴ ጉያራ እዶ ተኮ ሰገሌ ዋቀዮ ወልጅን ይላላ የሰዱራ እንከረን እግዚአብሔር እንድናገረን ቃሌ ልስማ ተናገር ጆሮዬን ክፈት ላድምጥ አንተን ምስጢር ማስተዋል ሆኖልኝ ባቀው እውነትን ለመንገድ ብርሃን ይወጣል ብሩህ ቀን ቃሌን ልስማ ተናገር ጆሮዬን ክፈት ላድምጥ አንተን ምስጢር ማስተዋል ሆኖልኝ ባቀው እውነትን ለመንገድ ብርሃን ይወጣል ብሩህ ቀን ቃሌን ልስማ ተናገር ጆሮዬን ክፈት ላድምጥ አንተን ምስጢር ማስተዋል ሆኖልኝ ባቀው እውነትን ለመንገድ ብርሃን ይወጣል ብሩህ ቀን ቃሌን ልስማ ተናገር ጆሮዬን ክፈት ላድምጥ አንተን ምስጢር ማስተዋል ሆኖልኝ ባቀው እውነትን ለመንገድ ብርሃን ይወጣል ብሩህ ቀን። እግዚአብሔር ቃሉ እንድናገረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጻሕፍትን እንድናስተውል አእምሯችንን ክፈትልን። ሁለንተናችንን በኢየሱስ ስም ተቆጣጠር። የወገኖች ልብ ሁሉ የተከፈተ ይሁን። የጠጠረውና የደነደነው ልብ የተሰበረ ይሁን። የሰራዊት ጌታ እግዚአብሔር በቃሌ ተናገረን፣ በመንፈሴ ተናገረን፣ ቃልን ተርትርልን። የሰማይ ደጆች እና በሮች ይከፈቱ በእኛ ላይ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብር ንጉሥ ግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብርም ንጉሥ ግባ። የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። የክብር ንጉሥ ወደ ልባችንና ወደ ወገኖቼ እንድትመጣ ጸልያለሁ። በቃሌ ተናገረን እግዚአብሔር። ይህንን ቃል የሚገዳደር ክፉ በኢየሱስ ስም የተመታ ይሁን። የዲያብሎስን ስራ እንዲያፈርስ በተገለጠው በእግዚአብሔር ልጅ የሰይጣን ስራ ሁሉ ይፍረስ። በአራቱም ማዕዘናት የሚሰራ በኢየሱስ ስም የተመታ ይሁን። የኃያላን ቀስት ሁሉ የተሰበረ ይሁን። የክፎች ቀስትን በናዝሬቱ በኢየሱስ ስም ሰብረናል። የሰራዊት ጌታ እግዚአብሔር ቃሌን ተናገረን። ድንጋዩ ስልብ ሁሉ ፈጽሞ የተሰበረ ይሁን። የሰዎች ታሪክ ይቀየር። የወገኖቼ ታሪክ ይቀየር። ቁልፍናን ሙለን ደንዴቴ ኬ ሙለን ሁበና አዳኑፍከን ኦጉማ ኬቴ ሙለን ነሞonni gara kee dhaggeeffatan gurra si dhaggeeffatu kenniif laphee si hubatu kenniif waan kana gootuuf bara baraan galatoomu maqaa Yesuus Kiristoos አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ የምናየው እግዚአብሔር ቃል ጉያራ ሰገሌ ዋቀዮ
ከኒ ኦሪጂን ይላሉ። ትንቢተ ሐጌ ምዕራፍ 2 ከቁጥር 1 እስከ 9። ትንቢተ ሐጌ ምዕራፍ 2 ከቁጥር 1 እስከ 9። ሐጌ ራጅች boqonnaa lama lakkoofsa tokko hanga sagalitti. Hagee raajicha boqonnaa lama tokko hanga sagalitti. Hagai chapter 2 verse 1 through 9. Hagai the second chapter verse 1 through 9. በጌታ በኢየሱስ ስም አነባለሁ። በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅም ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብሩ ሳለ ይህን ቤት አየ። በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴም በመካከላችሁ ይኖራልና አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንም የብስም አናውጣለሁ። አሕዛብን ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውም ዕቃ ይመጣል። ይህን ቤት በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። መጽሐፈ ሐጌ ራጅቻ boqonnaa lama lakkoofsa tokko hanga sagalitti. ሐጌ ራጅቻ boqonnaa lama tokko hanga sagalitti. Ji'a torbaffaatti ji'icha keessaa guyyaa 21ffaatti dubbiin Waaqayyo ammas karaa ሐጌ raajichaa dhufe. Zarubaabel ilma She'altii'eel isa Yihuudaa bulchutti, Iyyaasuu hangafa lubaa ilma Yoosaadaaqitti saba warra hafanittis dubbadhu. Gaaffii kanas isaan gaafadhu. Isaaniinis isin keessaa namni manni kun durii attam ulfina qabeessa akka ture yaadatu jira? Amma immoo inni maal fakkaata? Inni akkuma waan hin jirretti mitiire jedhi. Amma garuu yaa Zarubaabel, yaa Iyyaasuu hangafa lubaa ilma Yoosaadaaq, jabaadhaa. Isin sabni biyyicha keessa jirtan hundinuus ani isinii wajjin jira. Jabaadhaatii hojjedhaa. Kakuun ani biyya Gibxii yommuu isin baasee hafuura koo isin gidduu hin jiraataati. Isin hin sodaatinaa jedhee isiniif kakadhee isa kana. Ani Waaqayyo gooftaan maccaa, ammas immoo yeroo gabaabaatti bantiiwwan Waaqaa lafaa, galaana lafa gogaas nan sochoosaa. Saba lafarraa hundumaa nan sochoosaa. Badhaadhummaan saba lafarraa hundinuu asii in dhufaa, in fidamaa. Ani mana kana ulfinaanii nan guutaa. Kan ana Waaqayyo gooftaa maccaatu dubbate. Meetichi kan kooti,
walqichisi kankooti kanan waaqayyo gooftaa maccaatu dubbate ulfina mana isaa amma kana ulfina mana isaa durii irraa hin caala ulfinni mana isamma kana ulfina mana isaa durii irraa hin caala inni iddoo kanatti nagaan ani iddoo kanatti nagaanan kennaa jedhee waaqayyo gooftaan maccaa jedhiiti ittimi jedhee kana waaqayyo gooftaa maccaatu dubbate. የአምላካችን እግዚአብሔር ስም ብሩክ ይሁን። መቃን ጎፍታችን ኢየሱስ ክርስቶስ አከለተፈሙ ለዚህ ስፍራ የሰጠውት ርዕስ በርዕሱ ላይ እንደተጠቀሰው ዶካናፍ መተዱሬ ካንን ከነ አኩማ በረፈመ ጅሩቲ የሚበልጠውን ክብር ለማየት ተዘጋጅ። የሚበልጠውን ክብር ለማየት ተዘጋጅ። ይህ ለወንድ ብቻ ለሴት ለሁሉም ነው የሚያገለግለው። የሚበልጠውን ክብር ለማየት ተዘጋጂ። የሚበልጠውን ክብር ለማየት ተዘጋጁ። ኡልፍና ጫሉ አርጉፍ ቆጳይታይ ኡልፍና ጫሉ አርጉራፍ ቆጳይታይ ሰጀዱ ለማተድረንሳ Be ready to see the greater glory. Be ready to see the greater glory. በዚህ ስፍራ ላይ የምናገረው የእግዚአብሔር መልእክተኛ የእግዚአብሔር ሰው ሐጌ ነበር። ያው የሐጌ ምዕራፍ 2 ብቻ ነው ያለው። ይህ በዳሪዮስ ዘመን ነው ይህ የተከሰተው። ዳሪዮስ ሜዶናዊ ዳሪዮስ ብልጣሶር ከተገደለ በኋላ ሜዶን የፋርስ ንጉስ ማን ነበር? ዳሪዮስ ነበር። በዳሪዮስ ዘመነ መንግስት ነው ሜዶናዊው ዳሪዮስ። በዛን ዘመን ሐጌ ለእስራኤል ሕዝብ ትንቢት ያመጣ ነበር። በመጀመሪያው ምዕራፍ ላይ ወደ ተራራው እንጨትና አምጡ ቤትን ስሩ ብሎ እግዚአብሔር ይናገራል። ሕዝቡ ግን ገና የእግዚአብሔር ቤት እንደምሰራ ብዙ ምክንያቶችን ያመጣ ነበር። እግዚአብሔር ግን ጊዜ አሁን ነው አለ። እናንተ ወደ ቤታችሁ ገብታችሁ የኔ ቤት ትኩረት ያልተሰጠበት ጊዜ ነበር እያለ ነበር። ከዛ በኋላ ህዝቡ በአንድነት ተሰበሰቡ። የነቢዩን የሐጌን ድምፅ ሰሙ። ሰገሌ ራጅች ሐጌ ራጂ ሐጌ አገፈተን እሱም በእግዚአብሔር መልክ እግዚአብሔር ከናንተ ጋር ነኝና አትፍሩ፣ እኔ ከናንተ ጋር ነኝ አለ እግዚአብሔር። አንስኒ ወጅን እንጅራይ የእግዚአብሔር ቤት ከተሰራ በኋላ ምን አለ? እኔ ከናንተ ጋር ነኝ ብሎ ነው ተናገረው። በሁለተኛው ምዕራፍ ሲቀጥል በሰባተኛው ወር ላይ ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል ለታላቁም ካህን ለዮሴዴቅ ልጅ ለኢያሱ ለቀሩት ሕዝብ እንዲህ ስትል ተናገራል። ይህንን የተናገረው ነቢዩ ሐጌ ለንጉሱም ነበር፣ ለአለቃም ነበር። በዛን ጊዜ በእስራኤል ለአለቃም ተናገረ፣ ለካህኑ ተናገረ። ለካህናቱ ብቻ ለሕዝቡ ሁሉ ነው እግዚአብሔር በነቢዩ ሐጌ በኩል የተናገረው። ከራ ራጂ ሐጌ ዋቀዮ ሰበሳት ዱበት ዘሩባቤልት ዱበት ሉብቸትስ ዱበት ሰቦ እንዱማት ዱበት ዋቀይ
በቀድሞ ክቡር ሳለ ይህንን ቤት ያየ በእናንተ መካከል የቀረ ማን ነው አለ። በእግዚአብሔር ቤት ውስጥ ክብር ነበር። ኡልፍነቱ መነ ዋቀዮ ኬሰ ቱሬ አማ ኡልፍነ ሰዱራ በሰማ ላላ ጀደዱበት እንዲያመዛዝኑ ማለት ነው። ከዛ ዘሩባቤል ሆይ በርታ ብሎ ይናገራል። የዘሩባቤልን እጅ ያበረታ ነበር። ዘሩባቤል ጀባድ ትንጀረን ሰገሌ ዋቀው ነው መጀቤስ ነም ሰገሌ ዋቀው መለ ጀባችሁ እንደንደው በጊዜውም ባለ ጊዜውም መጽናት ያስፈልጋል። ከነመጀቤስ ሰገሌ ዋቀዮት በርቱ አለ። በርታ ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ አለ። እናንተም የአገር ሕዝብ ሆይ በርቱ አለ። የእግዚአብሔር ትንቢት ሲመጣ እኮ ለካህናት ብቻ አይደለም የመጣው፣ ለአለቆች ብቻ አይደለም፣ ለሕዝቡ ሁሉ የመጣ ቃል ነበር። በርታ የተባለው ለአንድ ግለሰብ ብቻ አይደለም። ከእግዚአብሔር መልእክት ሲመጣ አጽናኑ፣ ሕዝቤን አጽናኑ ብሎ ነው እግዚአብሔር የምናገረው። ጀጀቤሳ ሰበቆ ጀጀቤሳ ሰበሳ ጀጀቤሱ ከን ጃለት ዋቀዮ የሮንዱማ ጀጀብነ ኬኛ በርባድ ወረገደ ከን ጀቤሱ ዋቀዮ ጀባድ ነው ማንጀራ ዋቀዮ አራት ከን ትንጌሴ ዋቀዮቱ ጀባድ ሲን ጀናን አከት ጀባቱ ነመሱ ቆረቱን ተኒ ዋቀዮቱ ሲጀቤስ ዋቀዮ ጀባዱ ሲን ጀናን ረጌስ ለዛሬ የደረስነው እግዚአብሔር በርቱ ስላለን ነው። ከእግዚአብሔር ብርታት የተነሳ ነው እስከዛሬ ድረስ የኖር ነው። እስከዛሬ ድረስ መቀጠላችን ምክንያቱና ምስጢሩ የእግዚአብሔር አብሮነት ስላለ ነው። አመማት አከትፉም ንጎዴ አመንቲ ከሰት ከነትፉም ከንጎዴ ዋቀዮቱ ነው ጀቤሴት waaqayyotu yerootti yeroo maleettisi jajjabina nuu kenneeti. Waaqayyo bara jireenya keenya hundumaatti nu jajjabeessa. Waaqayyo saba isaan jajjabeessa. ሕዝቡን የሚያጽናና እግዚአብሔር እንደ እግዚአብሔር ያለ ያጽናኝ የለም። ሰው ዝም ብሎ የሰው ማጽናናት ከንቱ ነው። የእግዚአብሔር ማጽናናት ግን ትርጉም ያለው ነገር ያመጣል። አጽናኑ፣ ሕዝቤን አጽናኑ ብሎ የምናገራል። እግዚአብሔር ማን ያውቃል? በተለይ መንገድ ውስጥ ልትሆኑ ትችላላችሁ ወገኖች። እግዚአብሔር በዚህን ሰዓትና ጊዜ ይህንን ቃል የምትሰሙ ሁሉ በርቱ ነው የምላችሁ። ለኢያሱ የተነገረው የእግዚአብሔር ቃል፣ ለታላቁ ካህን ለኢያሱ የተነገረው እግዚአብሔር ቃል፣ ለዘሩባቤል የተነገረው እግዚአብሔር ቃል፣ በዛን ጊዜ ለነበሩ ለእግዚአብሔር ሕዝቦች የተነገረው እግዚአብሔር ቃል ዛሬም ያ ቃል ያንተ መልእክት ነው፣ ያንቺ መልእክት ነው፣ የኔ መልእክት ነው። የሚያበረታ ዛሬ የደከመህ የምትመስል የሚያበረታ እግዚአብሔር ነው። በርቱ አለ። መንፈሴም በመካከላችሁ ይኖራልና አትፍሩ አለ። አፉሪ ኮ ስንግዱ ጅራት ዋንተ ተብን ሶዳትና ጀ ሰምኒ ዋቀዮን ሶዳቱ ማለምን ሶዳቱ አፉረ ቁልቁሉቱ ስንግዱ ጅራይድ መንፈሴ በመካከላችሁ ይኖራልና አትፍሩ አለ። ዛሬ የማንፈራው ምክንያት የእግዚአብሔር መንፈስ በውስጣችን ስላለ ነው። ከጎናችን እግዚአብሔር መንፈስ ስላለ ነው። የሚመራን መንፈስ ቅዱስ ስላለ ነው። በመንፈስ ቅዱስ ምሪት ስላለ ነው ማንፈራው። በመንፈስ ቅዱስ ምሪት የሚሄዱ ሰዎች አይፈሩም።
warri geggeessaa afura qulqulluun deddeebi'an hin sodaatan. Yeroo hundumaa jabaatu. Namni callisee jabaata miti. Afura qulqulluun nama jajjabeessa. Jajjabeessaa isiniif nan arga jedhe. አጽናኙን እልክላችኋለሁ አለ። መንፈስ ቅዱስ አጽናኝ ነው። ዛሬ እኔና እናንተን የሚያጽናና መንፈስ ቅዱስ ነው። እስከ ዛሬ የደረስነው መንፈስ ቅዱስ እያጽናና ስለሆነ ነው። አማራቲ ዋን ጅራኔፍ አማራቲ ዋን መነዋቆ ከስ ጅራኔ ማልቤቱ አፉረ ቁልቁሎቱን ጀጀቤሳ ጅራ ጀጀቢና አፉረ ቁልቁሉ አርገኔት በእኛ ብርታት አይደለም፣ ከእግዚአብሔር ብርታት የተነሳ ከኛ ኃይል አይደለም፣ ከመንፈስ ቅዱስ ኃይል የተነሳ ነው። ሰበቢውም ነከኛምት ሰበቢ ከኛቱን ተይኒ ሰበቢውም ነከኛቱን ተይን ሁምነ ዋቀዮ ቡከራን መንፈስ ቅዱስ ለነና ለናንተ ብርታትን ሰጥቶናል። ኢትዮ መንፈስ ቅዱስ ላንቺ ብርታትን ሰጥቶሻል። ከዛ እንደዚህ ያለ እግዚአብሔር ቁጥር 6 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትና ምድርን ባህርን የብስን አናውጣለሁ። አንዳንድ ጊዜ የሚያናውጥ መንፈስ ክፉ መንፈስ ብቻ መስለናል። እግዚአብሔርም ያናውጣል። ይዛው ምን ብሎ ተናገረ? አንድ ጊዜ በቅርብ ዘመን አለ እኔ ሰማያትና ምድርን ባህርን የብስን አናውጣለሁ አለ። የብስን አናውጣለሁ አለ የፈጠረ እግዚአብሔር። ምድርን አናውጣለሁ አለ። ባህርንም አናውጣለሁ አለ። ለካ ባህርን የሚያናውጥ እግዚአብሔር ነው። ከንገላና ራስ ዋቀዮ ረዳ ከለፈ ራስ ዋቀዮ ረዳ ለፈ ጎጋ ከራስ ዋቀዮ ረዳ ገላና ብሻን ቀበቴሩ ከራስ ዋቀዮ ረዳ አይዛብን ሁሉ አናውጣለሁ አለ። ሰባውን ድማ ማን ጎደደ ነንሶቾሰ ከዛ በኋላ ምን አለ? በአይዛብ ሁሉ የተመረጠው ዕቃ ይመጣል። የሮሰነደ ወራ ሰው ቡኬቲ ሜሻን ገጋሪን ገረመና ዋቀዮ ዱፎየ ይህን ቤት በክብር እሞላለሁ አለ። እግዚአብሔር ቤቱን በክብር መሙላት የሚያውቅበት አምላክ ነው። ዋቀዮ መነሳ ኡልፍናን ጉቱ ከንቤኩል የሰራዊት ጌታ እግዚአብሔር እንደዚህ አለ፣ ብሩ የኔ ነው፣ ወርቁም የኔ ነው አለ። አንዳንድ ጊዜ ብር የሀብታሞች ይመስለናል፣ ወርቅ የሀብታሞች ይመስለናል። ብር ስላላቸው ወርቅ ስላላቸው ሁሉ ነገር የነሱ መስለናል። አይደለም ግን ብሩ የኔ ነው አለ እግዚአብሔር፣ ወርቁም የኔ ነው አለ። ብሩ የማን ነው አለ? ብሩ የኔ ነው። ወርቅችስ ከንኮቲ ሜትችስ ከንኮቲ የዋቀይ ሮባዬ ቀርሺን ሜትችሲ ብርን ወንንሲ ከን ወራ ዱሬይ ንትፈካት ዮኪን ወራ በዳዳታ ንትፈካት ገሩ ሰገሌ ዋቀይ ማል ጀደ ሜትች ከንኮቲ ወርቅችስ ከንኮቲ ቀበኛን ከንኮቲ ቀበኛን ወራ ቀበኛ ቀበን ንትፈካት ገሩ ቀበኛን ከንኮቲ ዋቀይ ብሩ የኔ ነው ወርቁም የኔ ነው አለ። ይህን ቤት በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር።
ከዛ በኋላ ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለ። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል። እግዚአብሔር በአሕዛብ አናውጦ በእግዚአብሔር ቤት ውስጥ ምን ሞላ? የዚህ የሁለተኛው ቤት ክብር የዚህ የሁለተኛው ቤት ክብር ይበልጣል አለ። ቀድሞ በእግዚአብሔር ቤት ውስጥ ክብር ነበር። አሁን ግን የሚመጣው ክብር አለ የተለየ ክብር ነው አለ። የተሻለ ክብር። ወገኖች በእግዚአብሔር ቤት ስንሆን ከክብር ወደ ክብር እንለወጣለን ይላል። ሮገረ ጎፍታሩምነ ዮኪን መነዋቆ ከሰቲ ኡልፍና ገረ ኡልፍናት ደብነቹ ከክብር ወደ ክብር ከክብር ወደ ክብር እንለወጣለን። ሁልጊዜ እግዚአብሔር ለእናንተ የሚያስበው የተሻለ ክብር ነው። የትናንትናውን ክብር እርሱት ወገኖቼ። እግዚአብሔር ለእኔና ለእናንተ የተሻለ ክብር አለው። የሮንዱማ ሰበ ዋቀዮ ዋቀያ ናፍስኒ ፊ ኡልፍን አዳቀበ ሰከሌሳራ አንፈዳ ሰከሌሳራ ከንጫሉ ደንገዳራ ከንጫሉ በረ ደርበረ ከንጫሉ ዋቀዮ ኡልፍን አዳሲ ቆጴሴራ ኡልፍና ዋቀዮ ሲ ቆጴሰ ከነ ቡኬ ገውዳፍ ቆጳይታይ ይህንን ክብር ለማግኘት ይህንን ክብር ለመጎናጸፍ ተዘጋጅተህ ተቀመጥ። የልብ መዘጋጀት ከሰው ነው ይላል። የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። ሁልጊዜ ወገኔ ወይ ተዘጋጅ። የተሻለ ክብር ለማየት ወደ ተሻለ ክብር ለመሄድ እግዚአብሔርን በተስፋ ጠብቅ። እግዚአብሔርን በመተማመን ጠብቅ። እግዚአብሔርን በመተማመን የምትጠባበቁ ግን ይላል ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ ይላል፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። እሙሩቀኒ ወር የሮንድ ዋቀዮን የገተን ዋቀዮን የገድ ኦብሳፍ አብዲዳን አመንቲዳን በትዕግስት በጽናት እግዚአብሔርን ጠብቅ። በእግዚአብሔር ታመነ ያፈረ ሰው የለም። ነሚ ዋቀዮ ተመነ ነሚ ዋቀዮ ነገተ ነሚ ለየ እንጅሩ የተሻለ ክብር በዚህም ስራ ሰላምን ይሰጣሉ ይላል የሰራዊት ጌታ እግዚአብሔር። ከክብርም አልፎ እግዚአብሔር ሰላምሽ እንደ ወንዝ ይፈሳል ይላል። ክብር ለእግዚአብሔር ይሁን። ዋቀዮ ኡልፍነሲ ቆጴሰራ